ራሄል ደራሲ ብርሃኑ ዳኛዬ ሸበጥ ከተሰኘው ያጫጭር ልቦለዶች መድብል ውስጥ የተወሰደ ተራኪ የሰይነሽ ልጅ ሴቼንቶዋ 4 ኪሎ የካ የሚል ታፔላ ለጥፋለች። ቁርና ሐሩሩ ከዝናብ ጋር ተራገብተው የታፔላውን ቀለም ዳርና ዳር ቀርፈውታል። የቀበና ድልድይ ጠባብ ከመሆኑ ሌላ ረባዳ ነው። ሴቼንቶዋ ከላይ ወደ ቁልቁለቱ እንደተወረወረች መልሳ ፊቷን ወደ የካ ዞረች። ስትንደረደር ሞተሩ አጥፍቶ በዜሮ ብትወርድም አቀበቱን ስትወጣ በስቃይ ነው። ሞተሩ ተጊያለው። ቤንዚን ለመቆጠብ ሞተር ማጥፋት አንጀት አስሮ እንጦጦ መውጣት እንደሆነ አይታወቃትም። ማጠፊያው በስተግራ እንደተጣበቀ ቁም ሳጥን ወደ ኋላ የሚከፈቱት በሮች ጥርቅም ተደርገው ቢዘጉም ገጭ ገጭ ላሉ የሚረገጠው ሆዷ አልፎ አልፎ አይን በሚጣሩ ሽንቆሮች አስፋልቱን ያሳያሉ። የሳምንቱ መጨረሻ አሳበው መኪኖች ይፈነጥዛሉ። ገጽታቸው በደስታ የፈካ ሰዎችን ጭነው ሲካለቡ ያችን በአቅም የደከመች ክርካሳ ሴቼንቶ ያስተዋሉ አይመስሉም። የሞተሯን ድምፅ ታወጣለች። በኋላው መቀመጫ 2 ወጣቶች አሳፍራለች። ወጣቶቹ እንደ መንገደኛ ግራና ቀኙን አያስተውሉም። በውስጣዊ ሐሳብ መመሰጣቸው ያስታውቃል። አይናቸው ቅዝቅዝ ባለ ሁኔታ በፊት መስታወቱ ተሻግሮ አፍጧል። ራሄል በዚያ ባልተወለወለ መስታወት እንኳ የሚመለከታትን መንገደኛ ታፈዛለች። አይን የሚጎትት የውበት ማግኔት አላት። ከበፊቷ ተመጥኖ እንደ የረር ብርቱካን ግመጡኝ ይላል። የሕፃን ልጅ ጣት የሚያክለው አፍንጫዋ በእኒያ በእሱ አይኖች ባይታጀብ ኖሮ ቁርጥ ጃፓኖችን ነበረች። ዘውትር የምትከረከመው ድብን ያለ ቤቢ አፍሮ ከፊቷ ቀለም ጋር ተቃርኖ ልዩ ድምቀት ሰጥቷታል። ጎን ለጎን ሲንሾካሾኩ ሰው እንዳይሰማቸው ያደቡ ይመስላሉ። ራሄል ምን ነው ዝም አልሽ? አለ ድንበሩ በለሆሳስ። አንድ የምላጭ ያልነካው ጢሙ አቀምቅሟል። ቀጭን ፊቱ እህል በልቶ የሚያድር አያስመስለውም። የልጅነት ላዩን ጋርዶታል። ምን ልበልህ ብለህ ነው? ፈራው። የመሞት ይመስለኛል። እንዲህ የሚያደርጉ ሴቶች ብዙውን ጊዜ ይሞቱ የለ? እማዬ ምን ትለኝ ይሆን ብላ ስትጨነቅ የክፉ ቀን መረበሽ እንኳ ውበቷን መደበቅ አልቻለም። ድንበሩ እንደ ዓመታዊ ተስካር ጠብር ግፍ እያለ የሚዘጋጅበት ያ የ12ኛ ክፍል መልቀቂያ ፈተና ከአንዴም ሁለቴ ጉድ ባያደርገው ችግሮች እንዲከተሉት ነበር። መልሶ አልተሰጠም ብሎ መልሶታል። ስራ አላገኘም። እስከ ቅርብ ጊዜ ድረስ ለዛውም ጊዜያዊ በቤተሰብ ጫንቃ ላይ ማናጠር ከቀን ቀን ሲቆጠቁጠው ከርሟል። በኑሮ ምንም ባይጎድልበትም ድንበሩ ገብረ እዝጊ እንደ መፋቂያ የረዘሙ ጣቶቹን እያንቋቋ አይዞሽ፣ በራስሽ ላይ እንዲህ ያለ ክፋት አታስቢ። ሴትዮዋን ራስ ያናግሬያቸዋለሁ፣ ነቅሎ ያወጣዋል ብለዋል። ምንም ሳታመነታ ጭልጥ አድርጋ ተጠጣው ነው የሚሉት ይላታል። ግራ ገባኝ። መውጫ ቀዳዳ ያጣችሁ አታውቅም? የሆስፒታል መድኃኒት እንኳን ክፉኛ ያስፈራኛል። ድንበሩ ደም ከፈሰሰኝማ የምተርፍ አይመስለኝም። እኔ ሆነኛ አይደለ ለዚህ ያበቃሁሽ በገዛ እጄ። እሱንማ ተው በቃ እርሰው። አንድ የሆነ ነገር ነው። እድሌ ካወጣኝ ያውጣኝ። ድንበሩ ክንዱን በትከሻዋ ላይ ያሳለፈና ግጥም አድርጎ አቀፋት። በጣቶቹ ደረቷን ዳበሰው። ጡቶቿን ነካ ነካ ጫን። አሁንም በሹክሹክታ አይዞሽ ዛሬ ይለይለታል፣ ማንም ሳይሰማ ይፈተለካል አላት። አንገቷ ስር መሸጎጥ ከጀለው። ከገነት አበቦች ይነሳል ከሚባለው መዓዛ የሚወዳደረውን የራሄልን ጠረን ባፍና ባፍንጫው ሳበው። እሷም ድንገት ብርድ ውርር ያረጋት ይመስል ጥብቅ አለችበት። ሾፌሩ ተሸራርፎ ሩብ ያህል በቀረው የጀርባ ማሳያ መስታወት እየተመለከታቸው ጸጉሩን አሸት አከካ አደረገው። ድንበሩ እስቲ አሁን ምን ይወራል? ይቺ ልጅ ጉድ ብትሆን የሰው ልጅ አጉል አድርጌ ምን እላለሁ? በእግረ ህሊናው ወደ ኋላ ተመለሰ። ድንበሩ አሁን ጥበብ ጭንቅ የሚላትን ራሄልን የተዋወቃት ከ2 ዓመት በፊት 4 ኪሎ አካባቢ በሚገኝ አንድ የጽህፈት መሳሪያዎች መደብር ውስጥ ነበር። ራሄል ማስታወሻ ደብተር ለመግዛት በዋጋው መወደድ የተነሳ ከነጋዴው ስትከራከር ሳታስበው ከኋላዋ ተከትሏት ለሷ በማድላት ድንበሩ ተከራከረላት። ይህ ሁኔታ ለራሄል የቀልድም የለክፋም መሰላት። ወዲያው ሲተዋወቁ የህሊናው ማህደር
ትውስታውን አላከታተል ቢለው ምንጊዜም ወደማይጠፋበት አውራ ትዝታ አመራ። ከ3 ወር በፊት መሆኑ ነው። ድንበሩ ገብረሕዝጊ በአንድ የግል ድርጅት ጊዜያዊ ሥራ ከተቆናጠጠ ብዙም አላሳለፈም ነበር። የስታቲስቲክስ መረጃዎች ማዘጋጀት ነው ሥራው። ጠረጴዛ ላይ ተደፍቶ መዋል ባሳር ለመደ። ጥሎት ቢወጣ እግሩ እስኪነቃ የሚዞር ዙረት ወለል ብሎ ታየው። ስለዚህ በሚያገኘው አነስተኛ አበል እየተጽናና ደፈጠ። የደሞዝ ይሁን አበል አዲስ ለማጆች ምን ይሁን ምን የሚቀበሉት ብዙ ይመስላቸዋል። ቢመዘዝ ማለቁን ጭራሽ ይጠራጠራሉ። በዚያች የወዙን ጥፍጣፊ ገንዘቡ አያሌ ነገር ሊፈጽምባት ተመኘ። ድንበሩ ራሔልን ለማስደሰት በፍቅር የጉልበት አክብሮቱን ለመግለጽ እሷን ማዝናናት ቅድሚያ ሰጠው። የከሰዓት በኋላ ፈረቃ ጨርሳ ስትወጣ ዳግማዊ ምኒልክ ትምህርት ቤት በር ጠብቆ ይቀበላታል። ስለ 11ኛ ክፍል ትምህርቷ ይጠይቃታል። የሱን እድል መጥመም እየረገመ በርትታ እንድትሰራ ይመክራታል። ወዮልሽ መንገደኛ ሆነሽ ትቀሪና ይላታል። እያሰለሰ ሲያገኛት ተጫውተው ተቀላልደው ይለያያሉ። እሱ ወደ አውቶቡስ ማቆሚያ ያመራል ወደ የካ የሚወስደውን ለመያዝ። እሷ በብርሃንና ሰላም ማተሚያ ቤት በኩል አልፋ ወደ ቤቷ ታዘግማለች። ልብ ለልብ ተስማሙ። በመተሳሰብ ተቀራረቡ። ድንበሩ ኪስ እንዳበጠ ይከርማል የሚለውን ሐሳብ በዚያ ለሁለተኛ ጊዜ ደሞዝ በወሰደ ሰሞን አልተዘነጋውም። ጠብቅሻለሁ ባላት የቀጠሮ ቀን ከትምህርት ቤቷ በራፍ አገኛት። እጅ ለእጅ ተያይዘውም ወደ ዳሽን ምግብ ቤት አዘቀዘቁ። ተማሪዎች ሲለቀቁ በሚገነፍለው ትርምስ መካከል ብዙ ጎረምሳ አይኑን በራሔል ላይ ይወረውራል። ብቻዋን ወይም ከሴቶች ጋር ስትሆን በቀስታ የሚጎነትላት አታጣም። ቀይ ሽንኩርት ጎርሶ ኮሽ ማድረግ ነበር ይሏታል። አዘውትረው የማይጠፉና በአይን የሚያውቋት። ይህ ጋብ የሚለው ድንበሩ አጅቧት ከትከሻዋ ጎንብሶ እያናገራት አብረው ሲሄዱ ነው። ቢሆንም ከማህደራቸው የተጎለጎሉ አይኖች ከፍ ዝቅ አድርገው ያስተውላቸዋል። ዳሽን ምግብ ቤት ውስጥ ሳይገቡ ከበረንዳ ወንበሮች ላይ አረፍ ብለው ሻይ ወተት አዘው ተቀመጡ። እሁድ ምን ትሰሪያለሽ ብሎ ጠየቃት። እሁድ ቀን ከስንት አንዴ ነው ቀጠሮ የሚይዙት። የራሔል ጓንጉል ቤተሰቦች በረፍት ቀን እግር ሽጡም አደብ ግዢ ብለው ይጫኗታል። ድንበሩ በፊናው እንድትጋለጥበት አይፈልግም። ስለዚህ ራቅ አርጎ ነው የእሁድ ቀጠሮ የሚሰጣት። እሷም እንዳይሳቀቅ እሺ ብላ ሰበብ ትሰጣለች ለቤተሰቦቿ መውጫ። ምንም አልሰራ ምን ነው መልሳ ጠየቀችው። አይ እንዲያው አብረን ብንቆይ ብዬ ነው ከቤት መውጣት ከቻልሽ ይላታል። የተቀበለው ደሞዝ ትዝ ብሎት የልቡ ምት እየፈጠነ ጋብዞ ሲያስደስታት ታይቶት ምራቁ በአፉ እንደመሙላት እያለ ማየ ዘመድ ጥየቃ ተከታይን ትል ይሆናል ብቻ ምክንያት ሰጥቼ እወጣለሁ ብላ ፍጥረት የሚያደነዝዝ አይኗን በስለታም ፊቱ ላይ ወረወረችበት። የፊት ገጽታዋን እሱም ባይኑ ሲዳስሰው በሰውነቱ ሙቀት ተቀጣጠለ። ፈገግታዋ ባህር ዳርቻ እንደወጣች የጧት ፀሐይ ተሰማው። ያጎጠጎጡት ጡቶቿ ሸሚዟን ወጥረውታልና ከድንበሩ እጅ ነገር ያላቸው ይመስል ጣቶቹ ሲንቀጠቀጡ ንዝረት ወረረው። ድንበሩ የጊዜያዊ ሥራውን ጉዳይ አንስቶ ትንሽ አጫውቷት በዳሽን ምግብ ቤት ደረጃዎች ወርደው ተለያዩ። እሁድ የራዲዮ የዘፈን ምርጫ ፕሮግራም ሲጀምር በአስመራ መንገድ የኔነሽ ሆቴል ነበሩ። ደብዘዝ ያለ ብርሃን ባለው የመመገቢያ አዳራሽ ለመከለያ ከቆመው የተለበደ ሌጦ ጎን ካለው 2 ዱካዎች ላይ ተቀመጡ። መሃል ከድንበሩ ይሁን ከራሔል ጉልበቶች ከፍ ያላለው አጭር ጠረጴዛ አንጋጦ እንኳን ደህና መጣችሁ አላቸው። አዳራሹ ጥንታዊውን ኢትዮጵያዊ ቤት ለመምሰል በወለሉ ዱካዎች፣ ምንጣፎች ተሰልፈዋል። በግድግዳው ሰፌድ የመሶብ ክዳን ጭራ ቀንድ ተሰቅለዋል። አሳላፊዎቹ በሀገር ልብስ ተውበዋል። ድንበሩ ገብረሕዝጊ በደንብ የተጠበሰ ክትፎ ለሷ፣ ጥሬውን ለሱ ከቢራ ጋር አዘዘ። ቀረበላቸው። ክትፎ የሚያጅበው ሚጥሚጣ የድንበሩን አፍ በመናቅ ሞላው። እንጀራ ከእጃቸው እየተትረፈረፈ ቢያስቸግራቸውም መጎራረስ ጀመሩ። መቼስ ክትፎ ያለ ቢራ፣ ዶሮ ወጥ ያለ ጠላ፣ ለቅሶ ያለ ማሐረብ ከሆነ ነገር ያጎድፋል እያለ ራሔልን አሳቃት። ይችን መጨረስ አለብሽ አለ ድንበሩ። ለአመል ያህል ራሔል ፉት ካለችው ብርጭቆ ላይ አመልካች ጣቱን ቀስሮ
እኔ ቢራ ይሆንልኝ። አሁንም ላንተ ብዬ ነው። ሳሙኤል ነው አንዳንዴ ጠጭ የሚለኝ። መጀመሪያ የቀመስኩ ቀን ምን እንዳለኝ ታውቃለህ? አለች ራሔል ግርምታ ፊቷን አልብሷት። አልፎ አልፎ እነ ራሔል ቤት ድግስ ቢጤ ሲኖር ታላቅ ወንድሟ ሳሙኤል ይልቅ ቀስ እያልሽ ልመጂው፣ ለስላሳ እየተጋጥሽ ዓይንሽን ብታቁለጨለጪ ባፍሽ ብታነፈነፊ ደስታ አይሰርቅብሽም የሚል አታወሳት። ምን አለች ታዲያ? ስለታም ፊቱ ለጨዋታ እንዳቆበቆበ የቀረውን ቢራ አንዱ ቀዶቀው ድንበሩ በልዩ ቅመም የተፈላ ግን ስኳር የሌለው የቀዝቃዛ ሻይ ጣዕም ይሰማኝ ነበር። ደግሞ ይጎመዝዘኛል። ሲጀመር የማይጎመዝዝ ምን አለ ብሎ ሳቀ። እሷን ፈገግ አለች። ቀጥሎም ቢራ አፍቃሪዎች እንዳይሰሙሽ አላት። ራሔል ጓንጉል በተጎነጨች ቁጥር የተፈላ ወተት የምታባረር ትመስላለች። የቀረበላቸው ገበታ ተነሳ። እጃቸውን እያደራረቁ ሳለ የጥናቱን ነገር የት አደረሽው ሲል ጠየቃት። እንደሚሆን እየተፍጨረጨርኩ ነው። ካሁኑ ፈርቻለሁ። ባይገርምህ አያስፈራም? ስማ ማስፈራቱ መች ይቀራል። ግን ካሁኑ ብታውቂበት ይሻላል። አለዚያ 12 ሲደመር ጭጭ ሆነሽ ታርፊያለሽ። ቢሆንም ስኮላር ማፈላለግ ነው እንጂ ዝም አይባልም። እማዬ በርተተሽ ቃጥናሽ የማደርገውን አታውቂም ብላኛለች። ጥሩ፣ በጣም ጥሩ። ታዲያ ለምን አትጠጭም ሲል ድንበሩ ቀስ እያለች ጠጣች። ራሔል ስለ ጊዜያዊ ሥራና የቢሮ ጣጣዎች ዲሲፕሊን በትንሹ ዘገበላት። በድጋሚ ከቢሮው ብሎ ተጨማሪ ሲያዝ ራሔል ተቃወመች። እዩ በአንድ ተለክፈሽ ራስ ምታት ከሚይዝሽ ድገሚውና ይስተካከላል። ተው ድንበሩዬ ይብቃኝ። ይኸው ላቡ እንኳን። ንግግሯን ሳትጨርስ ታዲያ የቅድሙ ሚጥሚጣ ነዋ። ቢራው ምንም አያደርግሽም። እኔ እንጃ ብላ ቅር እያላት ደገመች። እሱም እንደዚያው። የድንበሩ ሰውነት ተጋጋለ። ሽንት ቤት ደርሶ ሲመለስ በአዲስ መንፈስ ጨመረበት። ቢራዎች፣ የፋብሪካ ጠላዎች፣ ለብታ፣ ሙቅታ፣ ንቃቃታ። ድንበሩ አጥብቆ ከሚያፈቅሩት ጋር አንዳንዴ ያለ ገደብ መዝናናት ይናፍቃል። እንደ ልጅም እንደ አዋቂም መጫወት በሚል ሐሳብ ልቡን አደንድኖ ማመንታቱን ወደ ጎን አረገው። ሰፈር እንዴት ነው? ጥሩ ነው፣ ብቻ ለካፊው በዛ። አንድ ጥቁር ወፍራም ልጅ አለ ከሰይድ ሱቅ የማይጠፋ። አይተዋል አይደል? እያስፈራራ የሚናገረውን ብትሰማ ያናድዳል ብላ እንዴ ተጎነጨች። በሞቅታ ተነቃቅተው እንደ አደባባይ አምፑል የሚያበሩት የድንበሩ አይኖች ራሔል ላይ ያፈጠጡ። ምን ለመሆን ነው? ሁሉም ነገር በግድ ነው የሚሆነው ማለት ነው? ምን አይነቱ ደደብ ነው? እሺ እቤት ነገርሻቸው? እሱማ ለማየ ነግሬያት ነበር፣ እቆጣለሁ ብላለች። የድንበሩ ትንሿ በሽቀት እየጨሰች የተቀሰቀሰበትን ለብታ ጋመችው። ከብርጭቆ እየጠጣ ይገርምሻል፣ ምን ቢደረግ ሴቶች እንደፈለጉ እንደሚሆኑ አላውቅም። ትምህርት ቤት ለከፋ ሲላቸው ድብደባ፣ ሰፈር ለከፋ ጉንተላ፣ ደሞ ማስፈራራት። አንድ የሴቶች ደሴት ያስፈልጋል። ሴቶች ለብቻቸው የሚኖርበት፣ ለከፋ የሌለበት። እሺ እኔስ ወደ ደሴቱ ብሄድብህ? ራሔል ካጎነበሰችበት አይኗን ነቅላ ወረወረችበት። ድንበሩ ከአይኖቿ በሚወጣው ጨረር ተመታ። በከዋክብቶች መንደር እንደሚንሳፈፍ መንኮራኩር መጠቀ። ትንሽ አፍንጫዋን፣ እንጆሪ ከንፈሯን፣ ትንቡክ ጉንጮቿን፣ ናወደኔ የሚል ግንባሯን በሞቅታ መነጽር አበሰው፣ ዳሰሰው። እንደሱማ የት ይሆናል? ለምን ትሄጂብኛለሽ? ሲል ቅዝዝ ብሎ ራሔል ልቧ ጧ እስኪል ሳቀች። ሴኮንድ ደቂቃን እየወለደ ደቂቃም እንዲሁ ሲከንፍ ራሔል እንደካከማት ከፊል ብዥታ ፈዘዛት። ድንበሩ ተጨማሪ ብዛዘዘ። ሐሳብ የመሰጠው መሰለ። ሌላ ክፍል ብቻችንን ብንሆንስ? የመጀመሪያ ቢሆንም ክፋት የለውም የሚል ሐሳብ አደረበት። ሌላ ከግምቱ ያገባው ጉዳይ አልነበረም። ራሔል ደከመሽ አይደል? ነይ እንሂድ። አንድ ክፍል ውስጥ አረፍ እንላለን። ትንሽ ቆይተን እንሄዳለን። እንዲሆነሽ ለሚመለከት ሰው በቁም የምታንቀላፊ ይመስሏል። ለምን ስትል ድንጋጤዋ የፊቷን ቅላት አነጣው። ስሜቷ ተዘበራረቀባት። ስለሚመጣው አልተነበየችም። ቆሞ እጁን ሲሰጣት ተደነጋገሯት ተከተለችው። በጓሮ በር ወጡ። ድንበሩ ማረፊያ ክፍል መከራየት እንደሚሻ ጠየቀ። ያልደረቀ ያሸዋ ግርፍ ከሚታይበት ተርታ ክፍሎች ወደ 2 ቁጥር ተመራ። ራሔል መሬት እያየች ስትከተለው፣ እሱም እግሩን ብድግ ጣል እያደረገ ሲራመድ፣ ሕፃናት እርስ በርሱ አንዱ ፈረስ ሌላው መሪ ሆነው የሚጫወቱትን ይመስላሉ። መስኮት የሌለውን ክፍል ከውስጥ ዘጋው። ጭልም አለ። በበሩ ራስጌና ግርጌ ወጋገን እየታገዘ መብራቱን አበራው። ድንበሩ
ራሄል ግድግዳውን ከተደገፈ ብቸኛው ወንበር ላይ ዘፋለች። ድንበሩ እንደቆመ ምን ነው ራሄል? አልጋ አይሻልሽም? ፈራሽ? አይ አልፈራውም አለች ዝግ ብላ። እጇን ይዞ ከአንድ ሰው በተጨማሪ በማይዘው አልጋ ላይ አስቀምጣት። የራሄል ልብ ስንጥቅ ትርትር አለ። ባዕድ ድንጋጤ ወረራት። ድንበሩ ከጎኗ ሆነና አቀፋት። ትንቀጠቀጣለች። ጉንጮቿን ከንፈሯን ሲስማት በሰረጸባት ድንጋጤ ስሜቷ ቀዝቅዞ በደን ሆነች። ሌላው ቀርቶ ሲኒማ ቤትም ቢሆን ጭምቅ አድርጎ ሲስማት ስሜቷ መቀበል ብቻ ሳይሆን መስጠትም ይችል ነበር። ራሄል ራስሽን አታስጨንቂ፣ አለበለዚያ ራስ ምታቱ አይለቅሽም። እንዲያውም ጋደመ በይበት። ጉሮሮ ስልት ባጣ ምት ሲጮህ የተቆራረጠ ድምፅ አወጣ። ጉልበቷን አሻሽቶ እጆቹን ከቢጫው ባጊ ሱሪ ስር ወዳሉት ጫማዎቿ ሰዶ አወለቃቸው። እግሮቿን እንደያዘ ቁርጭምጭሚቷን ባቷን እያበሰ አልጋው ላይ ሲዘረጋት ሕፃን ልጅ ለማስተኛት የሚያባብል ይመስላል። ልቡ ደው ደው እያለ ይደልቃል። እጆቹ ይንቀጠቀጣሉ፣ እግሮቹ ይብረከረካሉ። በልበል አትረፍ አለው የሆነ ውስጣዊ ሞገድ። ራሄል አይኖቿን ጨፍናለች። ጥቁር፣ ቢጫ፣ ቀይ፣ ወይን ጠጅ፣ ነጭ ቀለሞች ጣቢያውን እንደ ሳተ ቴሌቪዥን ብዥ አሉባት። ልቧ ቱር ብሎ የወጣ ይመስል ተንደፈደፈ። አየር ስስብና ስትንሳፈፍ የምታንኮራፋ ትመስላለች። ድንበሩ ከጎኗ ተጋደመ። የጎንዮሽ ቀና ብሎ ግንባሯን፣ ጉንጯን፣ ከንፈሯን ሳመ። ምጥጥ ሲያደርገው ቆየ። በአንደኛው እጁ ከሹራቧ ስር ያደረገችውን ቡና አይነት ሸሚዝ ለመክፈት አዝራሮቹን ፈታቸው። ደረቷን፣ ጡቶቿን ወርዶ ሆዷን አሸት ጫና አረገው። የደም ዝውውሩ በመፍጠን እያስገመገመ በሰራ አካላቱ እንደፈነዳ ቧንቧ ፏለ። አሁንም ራሄል አይኗን እንደጨፈነች ነበር። ድንበሩ እጁን ከደረቷ ወጣና በጭኗ መሃል ላከው። አሸት አሸት ጫን። ጣቶቹ ኤሌክትሪክ የነኩ ይመስል ነዘራቸው። ቢጫውን ባጊ ሱሪ ለመፍታት ትግል ያዘ። ድንበሩዬ ተው አይሆንም። ድንበሩዬ ስቀበር በኋላ ለሁለታችንም አይሆንም። ተው ይቅርብን አለች ራሄል በደመ ነፍስ ከተኛችበት ተስፈንጥራ ለመነሳት እየታገለች። ድንበሩ መድፍ ቢተኩስ እንኳን አይሰማም። ጆሮ ተደፍኗል። ስሜት ዘግቶታል። አይኑ ተሸብቦ ጭልም ብሎበታል። ጫማውን መንጭቆ ወረወረው። አልጋው ላይ ወጣ። ራሄል ጓንጉል እንደዚያ የሚካበድ ሰውነት ወጥቶ መተንፈስ እስኪያውካት ያስጨነቃት አንድም ጊዜ አይታወሳትም። ድንበሩዬ በእናት አይሆንም። እምቢ እኮ አይደለም የምልህ፣ እምቢ አላልኩም፣ ግን መቆየት አለብን። እማዬ ገና ብዙ ትቆጣኛለች። መቆየት አለብን። የኔ ቆንጆ በወለዱህ ተማጠነችው። በርበሬ የመሰሉት ጉንጮቿ ረጠቡ። ከድንበሩ የሚወጣ ትንፋሽ በወናፍ እንደሚግም የብረት ማቅለጫ እሳት ገረፋት። ድንበሩ ራሱ ወደ ሰማዩ ዓለም ድሪቱን ለቆ በእጅጉ ራቀ። ሰማይ ሰማያት እየሰነጠቀ ከነፈ። አሻቅቦ በሚነሳው ብሎ ንፋስ እጽዋትና ተክሎች አሸበሸቡ፣ እልል አሉ። ውቅያኖስና ባህር ተናወጠ። የምድር አዙሪት ፈጠነ። ብር አምባር ተሰበረ። ያቺ ሴቸንቱ ለቅዳሜ ገበያ ከወደ ኮተቤ ተጭኖ የመጣውን አህያ ቅልጥሙን ልትለው ምንም አልቀራትም። ለትንሽ ሲትጣርጋ ቆመች። ሾፌሩ ፊቱን ወደ መስኮቱ አዙሮ አህያ ነጂውን በስድባ አከናነበው። የሴቸንቷ ሞተር ተግ እስኪል ድረስ መኪኖች ከኋላ ተሰልፈው ፒፒፒ እያሉ ሲጮሁ ድንበሩ ወደ ኋላው ተገላመጠ። እቤት ማንም አይኖርም አይደል? አለች ራሄል በሹክሹክታ ኩልል ባለው የተሸፈነው አይኗን ጣል አርጋ። ማንም የለም፣ ሰራተኛችን ብቻ ናት ሲላጉ ተመተመ። አባቱ ለመስክ ስራ ወጥተዋል። እናቱም ከነሱ ዘንድ አይኖሩም። ከባለቤታቸው ስለተለያዩ ወንድሞቹ ለትምህርት ውጭ አገር ሄደዋል። ትልቋ እህታቸው አግብታለች። የሁሉም ምስል በህሊናው እየተፈራረቀ ሲታሰበው የምርጥ አክተሮች ፎቶግራፍ አንድ ሁለት እያለ የሚቆጥር ይመስላል። ሴቸንቷ ሾላ ገበያ ሳትደርስ እዚህ በቃል ብሎ ድንበሩ ሂሳብ ሲከፍል በገበያው የሚተራመሰውን ህዝብ ከርቀት ገላመጠው። ለራሄል እጁን ሰጣትና ወረደች። ሌሎችም መኪናዎች ሴቸንቷን ተከትለው አለፉ። የባቡር መንገዱን ግራና ቀኝ አይተው ወደ ላይ አቋረጡ። በኮረኮንቹ ዘልቀው ወደ መንደሩ ገቡ።
በቆርቆሮ የታጠረ አንድ ግቢ በራፍ ሲደርሱ ድንበሩ ለቁመቱ የሚያስቸግረው እንደወል ኪር አረገው። በሩ ተከፈተላቸው። የግቢው በር ሰፊ አይባልም። ፊያት 127 መኪና አጥሩን ተጠግታ ቆማለች። ብርጭቆና ቀዝቃዛ ውሃ በጠርሙስ ይዘሽ ነይ አለ ድንበሩ ወደ ቤት ሰራተኛው አፍጦ። ገና ሳሎን ከመግባቱ ራሄል ፎቶው ወንበር ላይ አረፋለች። እሱም ወደ መኝታ ክፍሉ ተንደረደረ። ራሄል ዘመናዊ የቤት ዕቃዎች ያሳመሩትን ሳሎን ባይኗ ስትማትር ትቆይና ወዲያው ደግሞ ጉያዋ ጠቅ ጠቅ ሲያረጋት ሰብሰብ ትላለች። እንደተመለሰ ድንበሩ የያዘውን ትንሽ ብልቃጥ ከፍቶ ቀለሙ ይህ ነው የማይባል ፈሳሽ በብርጭቆ ቀዳ። ይችን ጭልጥ አርገሽ ትጠጭና ደጅ ትሮጭበታለሽ አለ። ለምን ሩጫ አለች ራሄል አፍንጫዋን እንደማከክ አርጋ። ሴትዮ ያሉት ነው። ትንፋሿን ሳትቆራርጥ ተጠጣና ትሮጥበት ነው ያሉት። እንቅስቃሴ ሲኖር ጽንሱ ይወጣል አለ ጣቶቹን እያንቋቋ ድንበሩ። አይመረም ፈራተባ ማለቷ ያስታውቅባታል። ዶሮ ማታ አለሻለሁ። ስትጨርሽ ስኳር ትቀሚበታለሽ። ወደ ጓዳ ሄደ ስኳር ሊያመጣ። ራሄል ሰውነቷ ብርድ የነካው ይመስል አተር የሚያካክሉ ድቡልቡል ነገሮች ቆዳዋን ወረራት። ድንበሩ ሲመለስ ፈረሱም ይሄው ሜዳውም ይሄው ብሎ ብርጭቆን ሲያቀብላት አፋፏን ያስተውል ነበር። ከንፈሯ ይንቀሳቀሳል የምትሉ አይሰማም። ራሄል ገና ብርጭቆን ስትይዘው ከረፋት። አይኗን ጨፈነች። ገጭ ገጭ ትንፋሿ ቁርጥ። ገጭ ገጭ ትንፋሿ ቁርጥ። አያልቅ ይላለቅ። አሁን እረፍት ነው። እሱም አብሮ የጠጣ ይመስል 10 ምራቁን ይውጣል። ግን ከምንድን ነው የሰሩት አለች። ሴትዮዋ ብዙ ነገር አለው ሲሉ ነበር። ታዲያ አልተጠራጠርክም? እውነት ይሰራል? እኔም ተርፋ አይመስለኝም። እማዬ ምን ትለኛል? አይዞሽ ይሰራል። በስንት ድካም መሰለሽ ይህም የተገኘው። ከኛ ጋር የሚሰራ ልጅ ነው ከሰዎች ሰማሁ ብሎ ወደ ሴትዮዋ ያመራኝ። ፍቱን ነው ብለዋል። አይዞሽ ብሎ ራሄል ከተቀመጠችበት ፎቴ በስተጀርባ ቆሞ ቤቢ አፍሯን በዝግታ ነካካው። በቀጭን ጣቶቹ አንገቷን ደረቷን አሻሸው። አይኗን ጨፍና አንገቷን ወደ ኋላው ለጠጠች። ድንበሩ አጎንብሶ ግንባሯን ሳመው። ራሄል አሁን ሩጫ ነው አለ በሹክሹክታ። ወደ ደጅም ተያይዘው ወጡ። ወዲያው ዱብ ዱብ አለች ራሄል። የለበሰችው የጅንስ ቀሚስ እግሯን እንደፈለገችው እንድትዘረጋ አላስቻላትም። በርች ታዲያ ፈጠን በይበት። ቶሎ ቶሎ እንዲሰራ ፍጥነት ያስፈልጓል አለ ድንበሩ። ሳያመነታ አብሮ ሩጫውን ተያያዘው። ራሄል ጓንጉል ትንፋሿ እየተቆራረጠ እያለች አለከለከች። በይ ማቆም የለም ሩጭ አለ ድንበሩ ገብረ እዝጌ ከጎኗ እያሶመሶመ። ደከመኝ ድንበሩ ደከመኝ፣ ቆይ ትንሽ ልረፍ። የለም እንደምንም ባይል ልሩጭበት። የሞት ሞቷን ሮጠች። ራሄል እግሮቿ ሲተሳሰሩባት ቀጥ ብላ ባይል መተንፈስ ያዘች። ሽንት ቤት አለ? በተዳከመ ድምፅ። ድንበሩ ደስ አለው። ስራውን ሰራ አይደል በሚል ሐሳብ አዎ ነይ እየደገፋት ወደ ሳሎን አመሩ። የካ ኮረብታ አናት ላይ የመሸገው ጠቋራ ደመና ፀሐይዋን ጋርዶ ያስገመግማል። ዱዱዱዱ እያለ ሲጮህ ሰማያት ቁልቁል እየተመለከቱ የሚስቁበት መስሎት ድንበሩን አንጋጦ ገላመጣቸው። አየሩ ስለማይንቀሳቀስ እንደማይዘንብ እርግጠኛ ነበር። ከራሄል ጋር ሳሎኑን አልፈው እዚህ ነው ሽንት ቤቱ አላት። ለመግባት ቢከጅልም የምን ተፍረቱን ተመለሰ። ራሄል ወደ ውስጥ ገብታ በሩን ስትዘጋ ልጥፍ ብሎ እያዳመጠ ወዲያው ጠራርጎ ባያወጣው አለ በሐሳቡ። ልቡ ከበሮ እየደለቀ መንፈሱ ተወጠረ። ከውስጥ ጸጥታ ነገሰ። ጭጭ ረጭ ትንሽ የጨርቅ መተሻሸት ሰማ። ስታውል ወይም ስትለብስ መሆን አለበት። የውስጥ ሱሪዋ ተለጣጭ ላስቲክ ጧ ሲል ጆሮ ጥልቅ አለ። ተከታትሎ የሚጎደጎደው ውሃ ሸዋለ። ከምን ወጣ እንዲፈጥኖ እያለ ድንበሩ ሲያስብ ራሄል በሩን ከፍታ ስትወጣ ፊት ለፊት ተጋጠሙ። እህስ ወጣ? ደከመኝ። እጅ ምን ይወጣል? ሽንት ብቻ። ድንበሩ ለከረሜላ የጓጓ ሕፃን ልጅ ቁልልጭ እያሉ ጣሪያ ላይ ሲወረውርበት ወሽመጡ ብጥስ እንደሚለው ሆነ። ሿሿሿ የሚለው የውሃ ድምፅ ሰይጣናዊ ማስካካት መስሎ በህሊናው አስተጋባ። ድንበሩ ወደ ላይ ይለኛል።
ሊያስታውከኝ ነው። ድንበሩ ደረቴን ደግፈኝ። ከሁለት ሳምንት በኋላ ነው። እዚያው እነ ድንበሩ ቤት ሁለቱም አንድ ላይ ነበሩ። ድንበሩ የራሱ መንፈስ ክብድ እያለው አንዳች ነገር በሐሳቡ ሻጥ ይልበታል። ነገሩን በውል ለይቶ አልጨበጠውም። እንዲያው የአባቱ ወደ መስክ ስራ ከወጡ ብዙ ጊዜ ማለፍና ይመለሱ ይሆን የሚለው አስተሳሰብ ሽውታ ነው። በአንዳንድ አስቸኳይ ስራዎች ሳቢያ የሚመለሱበት አይተነበይም። ይህንንም ያውቃል። ወዲህ የጽንሱ ጊዜ መርዘም፣ ያለፈው መድኃኒት አለመስራት፣ ያሁኑስ ጭራሽኑ ልጅቷን ቢያጠፋትስ? በሐሳብ መዋዠቁን ቀጠለ። እንደምንም ሐሳቡን ሰበሰበና ራሄል፣ ያሁኑ የመጨረሻ መሆን አለበት። በደንብ ተጠንቅቀው የሰሩት ነው። ገንዘብም ብዙ አስከፍለውኛል። አሁንም የሚያስጨንቀኝ ጊዜ ሆነ። እኔ እንጃ አለ ግዘድሮ በጤና ያልከርመም። እማዬ ያለ ወትሯ ትከታተለኛለች። ወይኔ ድንበሩ ትለዋለች ራሄል። አይዞሽ እንደምንም እንወጣለን። እስካሁንም የቆየው ሴትዮዋ በደንብ እንዲያዘጋጁት ነው። ከተለያዩ ነገሮች ቀምመው አዋህደው ነው የሰጡኝ። የታወቁ ናቸው። አትፍሪ። ሳያስተማምን አይቀርም። ዝላይ ከተጨመረበት ይፋጠናል ብለዋል። ዝላይ እኔ ያልገባኝ ራሱ መድኃኒቱ ከሰራ ለምን ሰርስሮ ያወጣው? ባለፈው ጊዜ ነፍሴ ልትወጣ ነበር። እንደዚህ ያስሮጥ ሰውነት ሲንቀሳቀስና ሲናጥ ለመውጣት ይፈጥናል ብለው ነው የሚያምኑት። ታዲያ እንዳሉት ማድረግ ነው እንጂ ሌላ። ቀጥሎ ድንበሩ ከሲሮፕ ጠርሙስ ውስጥ አዋቂዋ ሴትዮ የቀመሙትን ፈሳሽ በብርጭቆ ገለበጠው። ራሄል ጥቅርሻ መስሎ ስታዩ ፊቷን አጠቆረችው። ዶሮ ማታ እያለ ሰጣት። ተቀብላ ገና ሳትቀምሰው መረራት። ድንበሩም ጠጣችው፣ ግጥም ጥጥት ይላታል። ራሄል በመንገሽገሽ እያለች ፊቷን ቅጭም አርጋ ሰረገበችው። ወዲያው እንደማቅለሽለሽ ሲላት ሽንት ቤት ሄደች። ግንባሯን ጭምር በውሃ አብሳ ስትመለስ በይ ትንሽ ቁጭ በይ፣ ደጅ እንወጣለን ይላታል። እንዲያመቸግሯ እሱን አምና ሁሉን ማድረጓ አንጀቱን በለው። ወደ ደጅ ሲወጡ ራሄል የምትዘይበት ወንበር ላምጣልሽ ብሏት ከሳሎን ውስጥ ረዘም ብሎ የታየውን ወንበር በጀርባው ተሸክሞ ተከተላት። መጀመሪያ ሮጥ በይ አለ ድንበሩ። አያት። አላስችል ብሎት እሱም ተጨመረበት። በራሄል ላይ ድካም ሲያንዣብብ በያሁን ዝላይ ነው ወንበሩ አጠረ፣ ቆይ በርጩማ ልጨምርበት ብሎ በሩጫ ይዞ ተመለሰ። ወንበሩ ላይ ደረበና አመቻቸው። በይ ልደግፍችና ውጪ፣ ከዚያ መዝለል ነው። ራሄል የድንበሩን ትከሻ በእጇ ተደግፋ ወጣች። እንዴ ዱባለች። ተያዩ። ምንም የለም። ድገሚ። ቁና እየተነፈሰች ወጣ። ዝርግፍ ብትለው ሳሯን ሸራቷት በአፍጢሟ ተደፋች። ጉልበቷ ተጋጋጠ። ድንጋጤ ቢይዛትም እግሯን ወለም አላት። ደረቷ መሬት ላይ እንደተጣበቀ ባፏ አቧራውን ቃመችው። አፍንጫዋ ደም ይረጫል። ይህኔ ትውከቱ ሲወጥራት ማጓራት ነበር የቀራት። ድንበሩ እንዲህ አይነት አደጋ ያገኛታል ብሎ በፍጹም አልገመተም ነበር። ድንበሩዬ፣ ወይኔ በቃ መሞቴ ነው። ወደና አቃጠለኝ፣ አቅለሸለሸኝ። ድንበሩዬ መሞቴ ነው፣ አቃጠለኝ። ስለምንም ባለ ድምፅ ድንበሩ የተደራረበውን ወንበርና ብርጭማ ወርውሮ ደግፋ ነሳት። ወደ ቤቱ ሰደኝ ማዬ። ወገቧን ጠበቅ አድርጎ በመያዝ ደግፋት። እሷም እጇን በትከሻው ላይ ዘፍ አድርጋ ተደገፈችው። እንዲህ ሆነው የግቢውን በር ወጡ። የቤት ሰራተኛዋ ማድ ቤት ሆና ይህን ሁሉ ትዕይንት አልተከታተለችም። አንድ መኪና በኮረኮንቹ ላይ እየዘለለ ክላክስ ያደርጋል። ድንበሩ በድንጋጤ ደንዝዞ መኪናውን ልብ አላለውም። መኪናው በድንገት ራሄል አካባቢ ሲደርስ ቆመ። ዘለው የወረዱት አቶ ገብረ እዝጊ ናቸው። ድንበሩ አባቱን ሲያይ ዞረበት። ምን ነው ደህና አይደለህም አሉት። ደህና፣ አንድ የሰፈራችን ልጅ አሟት ወደ ሆስፒታል ላደርሳት ነው። እንዲሁ የመጣለትን ተናገረ። ድንጋጤ፣ ድካም፣ ጎበቅ አንድም ሳይቀር ሰፍረውበታል። የምን የሰፈር ልጅ ነው የምታወራው? ምን ነው አባዬ፣ እየነገርኩህ አታያትም? ጎድ ነው። የሚገርመኝ ሰሞኑን ጤና ያጣሁት ይህንኑ ሊያሳየኝ ኖሯል። ለካ ምን አርጋት ነበር? ከመንገድ ሲገቡ ያልጠበቁት ችግር ሲጠመጠምባቸው ሐሳባቸው ተመሳቀለ።
የምን ጣጣ ነው? የምን ፍርጃ ነው አሉ በልባቸው። ቢያንስ ባለቤታቸው ቢኖሩ ልጁን ሃይ እንደሚሉት በመገመት ለቅጽበት ራሄል ራሷን ስታለች። ባፏ የሚወጣውን መቆጣጠር አቅቶታል። ላጯ ተዝረክርኳል። አይኗን ከድና በድንበሩ ድጋፍ ነው ያለችው። መንገደኞች ቆም ይሉና ባዘኔታ ስሜት አየት አድርገው ያልፋሉ። የድንበሩ አባት ተመለስ ብለው ያዘዙትን ቶዮታ ላንድ ክሩዘር ተገላምጠው ተከዙ። ይዣት ላዝግም፣ ታክሲ ይኖራል ከማለቱ ድንበሩ ቆይ መጣሁኝ ጠብቁኝ ብለው የድንበሩ አባት በቀጥታ ያመሩት ወደ ቤት ነበር። ፈጥነው ፊያት መኪናቸውን አስነስተው በኮረኮንቹ ተመለሱ። ድንበሩና ራሄል 3 እርምጃ ያህል አልተራመዱም። በላስገባት ወዴት? አቶ ገብረዚህ ከማለታቸው ዳግማዊ ምኒልክ ሆስፒታል አለ ከአባቱ አፍ ነጥቆ። መኪናው ውስጥ ከራሄል ለጥቆ እየገባ ድንበሩ አባትየው መኪናውን አስጋለዋት። የአጋጣሚው ምስጢር ባይገባቸውም በደመ ነፍስ የሚሰማቸው አንዳች ነገር በህሊናቸው ውስጥ ተጠጥሯል። ቡና አይነት ቀለም የተቀባው በር አናቱ ላይ ልዩ የማህፀን ክፍል የሚል ጽሑፍ ይነበባል። የራሄል እናት ድምፅ አልባ እንባ ያነባሉ። የእንባ ዘለላዎቹን በመሐረብ ሲጠርጉና አፍንጫቸውን ሲናፈጡ ብቻ ድምፅ ያሰማሉ። ይኸው ከ2 ሰዓት በላይ ጠብቀዋል ራሄልን ለማየት። በልባቸው ያልተማጸኑት ታቦት የለም። እያንዳንዱ ደቂቃ ጭንቀታቸውን የሚያባብስ እንጂ የሚቀንስ አልሆነላቸውም። 12 ሰዓት ተኩል ላይ የድንበሩን የስልክ መልእክት ሲሰሙ ነው ሆስፒታል ለመድረስ የተቅበዘበዙት። የራሄልን ማህፀን ክፍል መግባት ሲገነዘቡ አፋቸውን ደምደም አላቸው። መንፈሳቸው ተናጋ፣ ዞረባቸው። ሞት የሚያንዣብብ መሰላቸው። ከሲኦል ሰራዊት ከበባ የማምለጥ ትንቅንቅ ተሰማቸው። ሞትን በምን ተአምር እንደሚያባርሩት ሁሉ ጠፋባቸው። ሰው በተላለፈ ቁጥር መርዶ የሚያረዳቸው አድርገው በመገመት ተሸማቀቁ። ድንበሩ በድንጋጤ ደርቋል። እጁን አጥፎ የበሩን ጽሑፍ ይመለከታል። ጭው ያለ ሐሳብ ወስዶታል። አግዳሚው ወንበር ላይ ያለ መቀመጥ አልታየውም። አባቱ ቁጭ ብለዋል ካንገታቸው አቀርቅረው። ምን ይደረግ ቤቱ እንደው ባዶ ነው። ያቺ ሴት ብትኖር እንዲህ አልዋረድም ነበር እያሉ ሐሳብ ይቆጫሉ። በሩ ተከፈተ። ነርሷ ብቅ አለች። ግቡ አለች። የራሄል እናት ድንበሩን ገፍትረው ገቡ። ተከትለው የድንበሩ አባት ገቡ። ራሄል ነጭ አንሶላ ላይ ተኝታለች። የሕክምና መሳሪያዎች ከቧታል። ራሄል የኔዋ ራሄል አለሽ? አዎ አለው ማዬ በለሆሳስ። እንግዲህ ምንም አያስቡ። በእርግጥ ጠጥተው የነበረው ፈሳሽ ወዳና አውኳታል። ማህፀኗንም አይተን ጠራርገነው ነፃ ሆኗል። ሰሞኑን ሆስፒታል ስትቆይ ሙሉ ጤናማ ትሆናለች። ወረምሳው በማለት ለራሄል እናት ማጽናኛ ተናግሮ ቀጥሎ የድንበሩን ትከሻ መታ አድርጎ የወጣው የቀዳሚው ተረኛ ዶክተር ነበር። አበቃው።